እነዚህ ሶስት ልጆች እርስ በርሳቸው ሊጫረሱ ነው የምላችሁ። ዛሬ የተፈጠረውን አታምኑም። ተመልክተን እንምጣ እስኪ። ምን ሆነ ነው በቃ ይጠራን እንደዚህ አቻኩለ ምን ሆነ ነው አብረሽ ምንድነው አብረሽ ንገረን እንጂ ወይኔ ወንድ ተኝ በቃ በእና ትናንት ስትከራከሩላት ምን ስትሉላት የነበረች ሴት ጉድ አደረገች። ምን አረጋችክ? ምን ትናንትና እኔ ጊዜ ላይ ወደዚህ ቤት መጣሁልሽ። እሺ ወደዚህ ቤት ስመጣ እኔ ሳንኳኳ ከፈተችኝና እዛ ጋር እሷ ሰክራ ወይኔ የጠጣች ነበረ። ከዛ ህጣሙን አሳይ ስራ ህጣሙ ተኝቷል እና ቁጭ በል አለችኝ። ከዛ በስንት መከራ በግድ አድርጋ አንዴ እንትን አለችኝ አጠጣችኝ። ከዛ ምን እንደጨመረችበት አላውቅም መጠጡ ላይ። ከዛም በኋላ ራሴን አላውቅም ምን እንደሆንኩኝ ማለት ነው። ከዛም በኋላ የተፈጠረው ነገር ምን ነገር ማቆም ታሪክ የለም። ጠዋት ከእንቅልፌ ስነሳ ልብሴ ላይ ለበስኩት የለም ሱሪ ወልቋል ምናምን በቃ ራሴን እንደዛ አገኘሁት ማለት ነው። ከዛ ቶሎ ብዬ እናንተ ጋር ደወልኩላችሁ። የፈለገ ነገር ቢሆን እሷ በፈለገችው ሰዓት የእንቅልፍ ጊዜ ጨምራለሁ ወይስ ግን አንተን ለመመለስ ፈልጋ ሊሆን ይችላል። ሩት አንዴ ላይ ትናንትና ተከራከሩላት ነበር አይደለ? እሺ እና ታዲያ ይኸው አፍራ ነው በስራው አፍራ ነው ውስጥ ቁጭ ያለችው ማለት ነው። ነይ እንጂ በስራው አፍራ ማለት ነው። አሁን ይሄ ነገር አሁን አንተ እንደዚህ መደረግ አለበት አለሽ እንደዚህ አብርሽ ለምን እና የጠራዎቹ ይኸው ያለውን ጉድ እንድታዩ ነው። የትዳር ገመና ውጭ ያወጣ አብርሃም ጉዶኛለሁ። እሷ እኮ ምንም ብታደርግ ስለምትወድ ነው ነው እኔ ሳልፈልግ ምን እንደሆንኩኝ እኮ አላውቅም። ምን ታርገኝ ከታነሽ ነው ጨመረችበት አላውቅም። ምን ታርገኝ ምን አላውቅም። ምን ማንጠጣለ ሲጀመር ማንተ መሳለ እኔ አይደለሁም የጠጣሁት። ገና እመረመራለሁ። አፍራ ነው ቁጭ ያለችው መኝታ ቤት ማለት ነው። አፍራ ምን እንዳደረገችኝ መርዝ አጠጣችኝ ለማለት ቆመ የሄድክ መቼም መርዝ አጠጣው አትል። የወንድ ልጅ አምላክ ይፈርዳቸዋል። የወንድ ልጅ አምላክ ይፈርዳቸዋል። እሺ ጋይስ ምን እንበል አሁን ምን እንበል? ግን እኔ ስጠረጥር ማለት ነው ጋይስ ጀለስ ማለት ነው ሩታ ጋር ለመሄድ ምናምን እንዳይሆን እንደዚህ ማናት ሄርሜላ ጋር ለመሄድ እንዳይሆን እንደዚህ ዳር ሚል እቺን ቪዲዮ ይዋት እስኪ። ጌታን እሱ ነው እናቴ ትሙት እሱ ነው ውስጤን አንዘራሱ ነው የኔ ማር እንዲህ የተባለ ታዲያ ይሄ ልጅ አስባችሁታል? እንደዚህ አይነት እንክብካቤ የተሰጠው እዛ ለመሄድ ቢያስብ ማለት ነው። አሁን እኮ ይሄ ሰውዬ ለምርጫ የተቸገረ ሰው ነው። እዚህ ዩቲዩብ ላይ ከሩታና ከሄርሜላ እናንተ እስኪ አንድ ሰው ምረጡለት ጋይስ። እዚህ ጋር ደግሞ ሌላ ትኩሳት ስፖርት ሁሉ እያሰራት ነው ወገን። አረ ምን ይሻለናል? መለኮሰው እሳት አወይ አጉልጥጋ ጭራሽ አስቡት። ያው ትሬነርም ሆኖላችኋል ሄርሜላ ማለት ነው። ይሄን እንክብካቤ ለመደ ሰውዬ እንዴት ሰበብ እየፈጠራውን ከሩታ ጋር ይጣላል? አራሽ ቀዳሽ ተኳሽ ይኸው። እሺ ምን ይባላል ጋይስ? አሁን እዚህ ጋርም ተመልከቱ። ይኸው ሰውነቱን ልብሱን አውልቆ ምናምን አሁን አብርሽ ውጭ ለምዳል ተው ከሩታ ውጪ ሴት ለምዳል። ለዛ ነው አሁን ይሄ ምንድነው? እሺ ሄርሜላን ለማማለል ነው ወይስ ሩታን ለማማለል ነው? እንደዚህ በልብስ አውልቆ ምናምን ጂም ውስጥ ጋይስ። እሺ ለማንኛውም ሩታ እንደተባለው መድኃኒት ሰጥታው ነው ወይስ ምንድነው የተፈጠረው? እስኪ ሩታ መታ ደግሞ የተፈጠረውን ነገር እኔ እስኪ ተረጋጋ። ምን ሆነ? እንደ ህፃን እኮ ያደረግሽው ነገር ነገራቸው። ከዛ ነው ጠዋት ስነሳ ከእንቅልፌ በአልጋ በጎን በኩል ያለው
በጎን በኩል አርጋኛለች። ከዛ እኔ ራሴን ያው ልብሴን አውልቄያለሁ። አሁን ይሄ ነገር ልንገርሽ፣ ቆይ ያደረገችኝ ነገር ትናገር። ቢያንስ እኮ በስነ ስርዓት ምንም ይፈጠርሽ ምንም ይፈጠር በስነ ስርዓት እንደ ዕቃ ጣለች። አላስተኛችኝም። እንደዛ ወደ ዳር ነው ወረወረች። እንደ ዕቃ ነው የተጣለው። አሁን ይሄ ነገር ለኛ መጎራት አለበት። ድሮም ሴቶች ስትባሉ የምትፈልጉትን ነገር ስታገኙ ድረስ እቺ ተመችታኝ። ድሮም ሴቶች የምትፈልጉትን እስክታገኙ ምን ነገራቸው ምንድን ነው የምረጋጋው? መጀመሪያ እንዴት አደራችሁ ተናደራችሁ ምናምን ይቀርማል እኮ ልጁ ገና ከመጣት እንዴት ትጫዋለህ እንዴ? ሲጀመር አንቺ በሌሊት ደውሎ እንዴት አሳብ እኔ እኮ የሆነ ነገር የሆነ መስሎኝ ነው። ሩት የምሬን ነው። ምንም አልሆንኩም። እንድትመጡ ፈልጋለሁ። ምንም አልሆንኩም። አሁን ይሄ ነገር አሁን በእኛ እንደዚህ እኛ ያስጠራናል። ወንድ ልጅ በአደባባይ ተደፍሮ ምንም አልሆንኩም። አብሽተው እንጂ ወንድ ልጅ በአደባባይ ተደፍሮ ምንም አልሆንኩም። ደስ ይላል። ጠጣሽን ደግሞ ነገራቸው። ምን ጨመረሽ እንደጠጣሽ ነገራቸው። ምንም አልጠጣንም። ደስ የሚል ታይም እንድናሳልፍ ወይን ጠጣን። ነገራቸው ለስነስርዓት ተናገሪ። እኔ ወይን ብቻ ጠጥቼ እንደዛ ልሆን አልችልም። ምን እንደጨመርሽበት ምን እንዳደረግሽ ተናገሪ። ወይስ ያው ቢያንስ እንኳን ልብሱን ዝጋው እንዴ! ማን እንዴ ነው? እኛ በጣም እኮ በቃ ሁሉም ሰው እንዲያይ ነው የምፈልገው። እንዴ ምንድን ነው አንተ ሰው አያላየ ምን ተወጣጠር አደባባይ ላይ ግድት ማለት አለበት እንዴ? አደባባይ ላይ ነው ማንም በሌለበት ጉድ ያለች ጂም ከጀመረ በኋላ አብርሽ ነው ሲጀመር በመጀመሪያ ደረጃ ውስጥ ላይ ፍቅር ባይኖር ኖሮ ሲጀመርም አትመጣም። ምን ይልንገር እኔ ልጄ ብላን የጠራችኝ ቡዜ አሁን ማታምኝም እንዴ? አሁን እነሱ ላይ ወገርሻለሽ መጥፎ ነገር ምን ደረሰ? ለሳይ ወገርሽ አሁን ያለሽ ሲጀመር አይደለም። እንግዲህ ጋይስ እንደሰማችሁት ነው። አሁንም አብርሃም ለሷ የወገኑ ስለሆነ በጣም ተበሳጭቷልና በኔ እይታ ደግሞ ጋይስ በኔ እይታ እንደዚህ ስገመግመው ይሄ ሰውዬ እንደነገርኳችሁ ነው። በቃ ልቡ ስለሸፈተ አሁን ሩታ ላይ ሰበብ እየፈለገ ወደ ሄርሜላ ለመቀየስ ነው። እስኪ እዚህ ጋርም ስሙት። ሳልፈልግ ነው ያስተኛችኝ አላለ። ግን ለመጥፎ ነገር አልተጠቀመችውም። ያንን ነገር ለመጥፎ ነገር አልተጠቀመችውም። አጠጥታ ገደለችው ወይስ አጠጥታ ሰበረች? ሁሉም ነገር አይወራም። የምሬን ነው። ይሄ ነገር ምን ነው ነው ሲጀመር ነው አይወራም። ሲጀመር እንዴት ለምን አትነግሪኝ? ምንሽ ምንድን ነው ያደረግሽኝ? እኔ ምንም አላደረኩም እኮ ካስተኛሽኝ በኋላ እያንዳንዱ ነገር ንገሪያቸው። ወንድሞቼ ናቸው፣ እህቴ ነች፣ ወንድሜ ነው። ተናገሪ። ምንም አልሆንክም ሲጀመር ማለት ነው። ኧረ ተው የልጅ እናት እንደዚህ አታመናጭ። ሲጀመር ደግሞ አይደለም እየቀለደችብህ እራሱ ከሆነ አንተ ልጅ በቃ ተኝቷል ተባልካ አትወጣም። አባበለች። ምን አስቀመጠ? ወንድ ልጅ ተሰቃየ። እውነት ወይን ይዛ መጣችና ከዛ በስንት መከራ ቢሆን አሳያለሁ ከፈለክ በስንት መከራ አድርጋ ጭራሽ ዶን ቀርጻችሁ እንዴት ተናገራችሁ? እሺ አሁን ምንድነው ያደረግሽው? ተናገሪ። እኔ አሁን ወንድ ልጅ ተበደለ። እውነት ጋይስ ወንድ ልጅ በጣም ተጮቁኗል። ሐኪም ቤት ግን ወደዛ ከመሄዳችን በፊት ማለት ነው መጨረሻ ላይ ምን ሆነ የሚለውን ከማሳየቴ በፊት ይሄንን የአስጌን ወንድም ተመልከቱት። እንደዚህ አይነት እብድ ማለት ነው። በኢየሱስ ሰርግ ላይ እኮ ነው አማያ ኧረ ህዝቡ ሌላ ታሪክ ነው ጋይስ። ሴቷም አለች። አልተቻለም ዘንድሮ ሴቱ ራሱ ጭፈራ ላይ ምንድነው የሰውዬ? ምን ይላል ጽሁፉ ከላይ? አንተማ የሰላም ሚኒስተር መሆን አለብህ የተረጋጋ ሰው አላለው? በኢየሱስ ምን አይነት አጨፋፈር ነው? ባይዘው ማለት ነው አስጌ ሁሌ አርሰናል ሲያሸንፍ እንደዚህ ነው የሚጨፍረው። ተመልከቱ አርሴ ማታ ሲያሸንፍ ምንድነው አልኩ? ምንድነው አስግዬ ጂም ነው የገባኸው? ለአርሰናል ነው እንደዚህ የሚያብደው እንግዲህ
ይገባልሃል ትረጋጋለህ ይገባልሃል ትረጋጋለህ ይገባልሃል ትረጋጋለህ ይገባልሃል ትረጋጋለህ ይገባልሃል ትረጋጋለህ ዚስ ኢዝ አስጌ ሲያለቅስ ነበር ማየት ፈለከው እናት ወልዳለች ከዚህ በኋላ ወይ አስጌ ደንደሾ አስጌ አናዘር ዋን ሌላም ይው ተመልከቱ አሁን ያውኑን ሰውዬ ይሄ ማለት ነውና እሱ አስጌን ያስታወሰኝ በቃ አስጌ ሁሌ ስለሚያሳየን ነው ይሄ ደግሞ እንደዚህ ከስንት ጊዜ አንዴ ሀፕን የሚያደርጉ ሰዎች ናቸው እንደዚህ ኤኒዌይስ አስጌን ይውት ያው በቃ እንዲህ ነው ቤት ውስጥ የታባት ያድርቺን ዳንስ ደግሞ ስቱዲዮ ስላልተመቸኝ ነው እንጂ ተነስቼ ቀውጥላችሁ ነበር ነው ራሴ ያዛስጌ ይላል በእናትህ ደንደሾ እናቴ ትሙት ይመች ፈታ ነው የሚያደርገኝ አስጌ ሩታ በመጨረሻ ምን አለች ተረጋጋ ቢያንስ እንደዚህ አትሆን አረባክ ጧት ከእንቅልፌ ስነሳ እንዲህ ብትንከባከበኝ ጥሩ ነበር እንደ ታኛ ከሸንኮራ ነው ወረች ሉጣ የስም ጦጣ ሲጀመር እንትን እንደዚህ ነው እኮ ጨጓራዬን ያመመኛል ካስመለሰኛል ገባተኛ እኔ ወደ እጄ ገባው አለቅ እሺ ልብሴን ማን ነው አውላልቆ ጧት ልብሴ ሱሪን በፋንት ብቻ ነበርኩ ይሄን ታችሁ ወልቆ ነበር አይደል አቃታለሁ እኔ ምን ስትሆን እንዳደርክ እንዴ ብዙ ነገር ታወራለች አሁን ይሄ ነገር አረ በቁም ነገር መወራት የለም ቁም ነገር አይደለም አንድ ቀን የተጎዳው ቀን ይቆጭሻል ብቻ ነበር ካጠገባ ነበር ምንድን ነው የምታስመስለው እዚህ ጋር አይደለም አጠገቤ ነበር ምንድን ነው ወቅት የምታደርገው አንተ ሲጀመር እዚህ ጋር ከላይም እንደሚል አይታችኋል ድንግልና ሄዶ ነው ይሄ የመጀመሪያ ቀን ነው ለከለ ጆዳ ምን እንደምታረጋው ድንግል ነው መስለው እንደዚህ በመጠጣው ብቻ እንደዛ ነው አልችልም ነገር ቢሆን አንድ ብርጭቆ እንኳን በስነስርዓት አልጠጣውኝም ታውቃለች ገባሽ እንዴ አጥመሳነ ነገር ያደረገች እኮ አጥመሳነ ነገር ያደረገች እና ምን ይታወቃል ሌላ ቦታ ተጠጥተህ መጥተህ እና ምን ልበል አይደለም ይሁን አንተ ቤት ውስጥ ገብተህ እኔ ባንድ ሌላ ቦታ አረቄ ጠጥተህ ይሆናል እሷ ደግሞ እንግዲህ እየተጠየቀች እኮ ነው አሁን አላለም እንዴ የተም በኖርማል ነው የመጣሁት ኖርማል ነበርኩኝ በግድ ስትታገለኝ እያንዳንዱ ነገር ቪዲዮ ቀርጣለች ደህና ነበር ጤነኛ ነበር በጣም ሳቅፍ ምናምን ፈገግ እያልክ ነው ደስተኛ ነበር ካጣሽም በኋላ ነው ካጣሽም በኋላ ነው ከዛም በፊት ካሰከርሽው በኋላ አንቺ አስከርሽ ይሄ አለ አይደለ ለሳቅ የሚለው ካርዳት ነው ትስቃለች አይደል እንደዛ ፈገግ እያልክ ነበር አታስመስል ነው እንዴ እሺ ፈገግ አልኩኝ እንደ ሲጀመር እና ለምን ተመርምሮ የጠጣው መድኃኒት ምን እንደፈለገችኝ ነው እንጂ ለምን ፈልጋኝ ይሄንን ነገር እዚህ ቤት ውስጥ አሳደረች ከዛ በፊት እስከ ዛሬ ድረስ እዚህ ቤት ልደር ብዬ ስለምናት እምቢ አለች ሴትዮ ትናንት አጠጥታ ይኸው እኮ አንዳንዴ ያስፈልጋል ሁሌ ሄርሜላ ጋር ምንም ነገር እኮ አልተፈጠረም አለች ከዚህ ብለሽ ምን ትባለ ተፈጠረ የምትይኝ አሁን ሰውነቴ እየዛረብኝ ነው ምንም ነገር ባይፈጠር እንደዚህ ሆናለሁ ሰውነቱ እየደከመበት ነው እውነት በቃ እቺ ልጅ የሆነ ነገር አድርጋለች ወይኔ አብርሃም ወይኔ አብርሽ ወይኔ ሩታ ይመቻችሁ ግን ማርያምን እሺ እዚህ ጋር ደግሞ ያው በሰው ስህተት የደረሰበትን ግፍ ተመልከቱ ወንድ ልጅ በየሄደበት መበደል ነው እሺ ምን ታረጊ ነው እኔ ምን አሳረጉትን ነው ማረገው እሺ እናትዬ ግን በጣም ጎበዝ ነው ማነው ናቲ አንተ ነው ናቲ መስየሽ ነው እና ማን ነው አረ ናቲ እኮ ጎረቤቴ ነው አረ ሸምሱ ነኝ ወይ አረ ሲጀመረን ሚስት የለኝም አግራ እግዚአብሔር ይስጥሽ አስፈልጎኝ ነበር ወንድ ልጅ በየሄደበት ድሮም ሴቶች የምትፈልጉትን እስክታገኙ ነው ማለት አሁን ነው እውነት እሺ
ይሄ መኪና ውስጥ ምክር ደግሞ እንስማ እስኪ። አንዳንድ ሰው በድሎ የሚያኮርፋል። ምን አይነት ጽናት ነው ያላችሁ? መድኃኒዓለም እንዴት የሰው ልጅ አስቀይመህ ይቅርታ ማለቱ ከባድ ነገር እኮ ነው እኮ አይደለም። ኦሬዲ አስባችሁትም ይሁን ሳታስቡትም ይሁን ይቅርታ ማንንም አይበደልም። እናቴ ትሙት እኔ የሰው ልጅ በድሎ ማብራት እኔ ጽናት ነው በቃ ምን ያህል መቻል ነው ማርያም አንዳንዴ ይገረማለሁ። ለማንኛውም ምላችሁ ፈልጌ ነው አንዳንዴ የሰው ልጅ በድላችሁ ይቅርታ ማድረግ ኖርማል መሸነፍ አይደለም። ይቅርታ ማለት መቻል ነው። ይቅርታ ማለት ወንድነት ነው። ያራዳ ልጅ እግዚአብሔር ነው ማለት ኖርማል ነው። ለማንኛውም የሚመቻችሁ ወዳችኋለሁ። ጎበዝ ይቅርታ ትልቅነት ነው አይደል? ይቅር ማለት ይቅር መባባል በጣም ያስከብራል ያከባብራልም ደግሞ በጣም ወደው ነገር ነው። እስኪ ለባለ ትዳሮች ደግሞ ትዳር ጦርነት ነው እያለች ነው እቺ ሴት። ትስማማላችሁ? እስኪ አዲስ ባለ ትዳሮች ወይም በትዳር ላይ ልምድ ያላችሁ ሰዎች እዚህ ላይ ሐሳብ ብትሰጡት ደስ ይለኛል። ትዳር እውነት ጦርነት ወይስ ሰላማዊ ኤሪያ ማድረግ ይቻላል? እስኪ እንስማት ብቻ። ትዳር እኔ ጦርነት ነው ብዬ ነው የማስበው። ሶሪ በጣም ጦርነት ነውና በስሜት ራቁትህን ሆነ የምትገናኝበት ይሄ ነርቭህን የሚነካው ሰው ያለው ሰውዬ እዛ ውስጥ ትዳር ውስጥ ነው ያለው። አንተ ከመንገደኛ ጋር እኮ አትጣላም አይደል? መልአክ የተባለችዋ ሴት በጣም በቃ ሪል ማንነቷ የሚገለጠው ትዳር ውስጥ ነው። ወንዱም እንደዛው ማለት ነው። ሶ አንዳንድ ጊዜ ኢቭን የትዳር ዋነኛ ዓላማ ማደግ ነው ብዬ አስባለሁ፣ መደሰት አይደለም። መደሰት ላይ አላምንበትም። በቃ ማደግ ስላለብህ ያ ነገር መነካት ስላለብህ ከገባህ ታድግበታለህ፣ ካልገባህ ግን ያው ትገዳደላለህ። ከባድ ነው፣ በጣም ከባድ ነው። በኢየሱስ ምንድነው ነርቭህን የሚነካው ሰው እዛ ውስጥ ነርቭህን የምትነካዋ ሴት እዛ ውስጥ ናት ያለችው። ኢን ሴንስ ሚስት የምትናገረው ቃል ፓወርፉል ነው። ባልም በዛው ልክ የሚናገረው ቃል ፓወርፉል ነውና ሊሰብርም ሊጠግንም ስለሚችል እዛ ጋር ውጭ ላይ በፍቅር ሲንከባከብሽ የነበረው ወይም ስትንከባከቢው የነበርሽ ሴት ልክ ትዳሩ ሲገባ ግን ቶክሲክ ከሆንሽ ከባድ ነውና ጦርነት ነው ያለችው። ከዛ ከገባህ ቆንጆ ዓለም ታደርገዋለህ፣ ካልገባህ ግን ትገዳደልበታለህ። በጣም የሚገርም ሐሳብ ነው። ብቻ እናንተም ታስባላችሁ እውነት ያጋድላል ወይስ ያፋቅራል? እንግዲህ ሐሳብ ስጡበት። ለማንኛውም እርድና ምን ማለት ነው? እርድና መጨረሻው ጉዳት ወይስ ጥቅም? ያራዳ ልጅ ሲባል ትርጉሙስ ምንድነው? ትርጉሙ ያልገባችሁ ሰዎች እስኪ ከዚህ ያራዳ ባንዲራ ያዥ ከሆነ ሰው አንደበት እንስማ። ቪዲዮ ትንሽ ረዘም ይላል፣ ታግሳችሁ ብትጨርሱ ታተርፉበታላችሁ። ሌትስ ጎ እንቀጥል። ስማ የብዙ ልጆች አባት ነኝ። ቅንድቤ ነው በድንጋይ ነው ያለቀው። አይኔ ሊጠፋ ነበር። ይሄ 4 እና 9 የተዘፈነው እኔ ሱቅ በር ላይ ነው። እኔ የሰራሁት ሪንግ ነው። ዩት ብራንድ ቦንዳ ይላል ከጀርባው። የጫማ ቤት ነው። ቶርሽን ጫማ ነው የምሸጠው። ጓደኞቼ፣ እህቶቼ፣ ቤተሰቦቼ 4-5 ሪል ስቴት አላቸው። ውጭ ሀገር ነው የሚኖሩት ወላ ሁሉ። እኔ ግን በዱርዬነት ዓለም ላይ ስላሳለፍኩኝ ማለት ነው ስቲል ቶርሽን ነው የምሸጠው። ስማ በአግባቡ ትምህርቴን ተምሬያለሁ። እስከ ዶክትሬት ድረስ ደርሻለሁ። ግን የትኛውም ህይወት እንዳልጠቀመኝ ነው የምነግርህ። ማረሚያ ቤት ከቅሊንጦ እስከ ቃሊቲ እስከ ሸዋሮቢት 11 ክፍለ ከተማ ላይ አዲስ አበባ ላይ ተሰራያለሁ። ወደ 14 ክስ ተሰጥቶኛል በህይወት ዘመኔ። ነፍስ ማጥፋት፣ ግድያ፣ የኃይሌ ጋርመንትን ልጅ ራሱ ለመግደል ሞክራል ተብዬ ታስሬያለሁ። አልጠቀመኝም አባዬ። ና ስፓቴን ሁለተኛው ስፓቴ አራብሳ ጨርቆስ አደባባይ ወደ ኡራኤል መሄጃ የመጀመሪያ ዞሮ መመለሻ ላይ ይሄንኑ አሁን የምታዩትን ሪንግና ባስኬትቦል ዛት ተሰቅላለች። ኑ እዛ ጋር በጣም ብዙ ዱርዬ ነው ያለው። ለመሰለ የዱርዬዎች አባት ስለሆንኩኝ ስማ፣ የአራዳ ልጅ ማለት ምን ማለት እንደሆነ ታውቃለህ? አባትና እናት ናቸው አራዳዎች አንተን ለዚህ ያበቁ እንጂ አንተ አይደለም አራዳ። አራዳ ልጅ ማለት ወላጆቹ እንጂ ልጅየው አይደለም። አንተ ምንድነው የምትባለው? ማረሚያ ቤት ያሉ ልጆች ምን እንደሚሉ ታውቃለህ? አራዶች ነን ይላሉ። የአራዳ ልጅ ነን ይላሉ። አራዳው ውጪ ነው ያለው ወይንስ የታሰረው ነው? ጓደኞቼ አብዛኛዎቹ በዛ ላይፍ ያለፍኩት በዝርፊያ ላይፍ ላይ ያለፍኳቸው ጓደኞቼ እንዳለ 18 ዓመት 15 ዓመት ተፈርዶባቸው አሁን ገና 5 እና 6 ዓመት ዳገት ይቀራቸዋል። ዱባይ ላይ ሄደው ሁሉ የታሰሩ አሉ። ኳታር ላይ የታሰሩ አሉ። ስማ እኔ ህይወቴን መቀየር ነበረብኝ ግን አልቀየርኩም። አሁን ግን እግዚአብሔር ይመስገን መካሪ ለመሆን በቅቻለሁ። የምትሰማኝ ከሆነ ስማኝ። የእርድና ቋንቋ እንደዚህ ከሆነ በአፍንጫ ይውጣ። እድል ቢሰጠኝና ጊዜ ወደ ኋላ ቢቆጥርልኝ ኖሮ እኔ
በእርድና ላይ ባላለፍኩ ነበር፣ ፓራ በነበርኩ ነበር። ዋው ጭንቅላቴ ነው በፍንከት ያበደ ነው። ሐሙስ ትኩል ትዝ የሚላችሁ ከሆነ ወሎ ሰፈር አይቤክስ ትዝ የሚላችሁ ከሆነ አርብ ኖቭል ወሎ ሰፈር ያልዞሮ ክለብ 24 ገርጂ 23 ቀበሌ ቦሌ ክፍለ ከተማ ያሸበርን ቆንጆ ዱርዮች ነበር። ትንሽ ከፍ ስንል ደግሞ ቆንጆ ሌባ ግሩፕ ጋር ተቀላቅዬ አዲስ አበባን በክፍለ ከተማ ደረጃ ማሸበር ቆንጆ ዱርዬ ነበር። ብር እንደዚህ ክለብ ላይ ምረጭ ነበርኩ። በጣም ታዋቂ ነኝ፣ በጣም ጎበዝ ነኝ። ዲያስፖራ ቆንጆ ዱርዬ ነበርኩ። ነገር ግን እርድና ማለት ከሄድክበት መንገድ መመለስ መቻል ነው እንጂ በዛው መቀጠል አይደለም። አዳምጠኛለህ? አራዳ ከሆንክ ና ልምከር፣ ፍቅር ላስተምር። አራዳ ፍቅር ነው፣ አዲስ አበባ ልጅ ፍቅር ነው እንጂ በግሩፕ የሚጣላ አይደለም። ለማንኛውም አዝናለሁ። የአዲስ አበባ ልጆች እንዳለ ፌል አድርገን ወድቀን እንዳለ የገጠር ልጅና የክፍለ ሀገር ልጆች ናቸው መጥተው አዲስ አበባ ላይ ከኛ የተሻለ መኪና፣ ከኛ የተሻለ ቤት፣ ከኛ የተሻለ ላይፍን የሚኖሩት። እኛ ሀገር ሁሉ ጊዜ ቁልቁል ነን። የአዲስ አበባ ልጅ እስቲ ምን ያለው አለ? እስቲ ንገረኝ። በጣም የሚቆጠር ነው እንጂ አብዛኛው በስደት ላይ ነው ያለው። እኛ ግን አሁንም መሀል ዳር ብለን እንጣላለን። ማረሚያ ቤት ውስጥ ራሱ አለ፣ ሸዋሮቢት መሀል ዳር፣ ቃሊቲ መሀል ዳር፣ ዞን 3 ዞን 6 መሀል ዳር እያሉ የሚፈታፈሉት። ጓደኛዬ ወገቡን ተሰብሮ ከጣራ ላይ ጥለውት ሽባ ሆኗል። 18 ዓመት ስለኛ ዞን 3 አሁን አባ ኮራት ነው ምናምን ገብቷል። የሚገርም እንግዲህ ይሄ ነው እርድና ማለት። መጨረሻ ላይ መብሰልህ አይቀርም። እስከ በሰልክ ድረስ የዛን ጊዜ ቆጫል፣ ያሳለፍከው ጊዜ ቆጫል። እኔ በጣም እንሰስ አሁን የብዙዎች አባት የብዙ ዱርዬ አባት ብዙ መካሪ ነው። መጥተው የሚማከሩት ጋር ይላል ምን ብናረግ ይሻላል? ለብዙዎች እርዳታ ሰጣለሁ። ኑስቲ እንመካከል። የአራዳ ልጆች አራዳ ከሆናችሁ ኑስቲ እንመካከል፣ ነገሮችን እናስተካከል። ልርዳችሁንም ባቅም በእውቀት ልርዳችሁ፣ ገንዘብ ባይኖረኝ በፍቅር ላሳያችሁ ፍቅር ማን ማለት እንደሆነ። የኔ አባት በጣም ይሄን የምታዩ ሰዎች የምትሉትን በሉ እስቲ። በኢየሱስ ስም የሚገርም ሐሳብ እኮ ነው። ምን ይባላል ይሄ? በጣም ድንቅ ነው። 4 ደቂቃ ምናምን ቪዲዮ ነው፣ ግን ላይክ ምንም 4 ደቂቃ ሳይመስለኝ ነው ያለቀው። በጣም በቃ በኢየሱስ ስም ድንቅ ነገር ነው። ይወስዳችኋል ወደዛ ማለት ነውና በቃ ዱርዬ ማለት አንተን የወለደ አንተን ያሳደገ ነውና ዱርዬ ሆኜ ምን አገኘው? በቃ ፋራ የተባለው ነው ዛሬ ፎቅ የገነባው ፋብሪካ የከፈተው። እርድና እንዲህ ከሆነ ባናቱ ይተከል ጋይስ። እንግዲህ በጣም ልብ የሚነካውን ቪዲዮ እንዳያችሁት ነው ለዛሬ ያመጣሁላችሁ ቪዲዮዎች እነዚህን ይመስሉ ነበር። በእርግጠኝነት ዘና ፈታ ብላችኋል፣ እንዲሁም ተምራችኋል። በቀጣይ በሌላ ቪዲዮ እንገናኛለን። ሰላም ለእናንተ ይሁን። ፒስ አውት።